ወገን እንደምታዩት ታፍሰነ አንድ ሳምንት ምግብ አልበላንም። ቀጣዩ ምርጫ ግንቦት 24 ቀን 2018 ዓመተ ምህረት እንዲሆን መጽደቁ ተሰምቷል። በኢትዮጵያ ፖለቲካ ውስጥ የምርጫ ካርድ እንጂ እጅና እግሬን የሚሰጠው አንድም የፖለቲካ ሰው አንድም የፖለቲካ ፓርቲ በፍጹም የለም። እባካችሁ 30% አጨምሩ። ነዳጅ አጨምሩ፣ የእውነት አጨምሩ። Just this morning I had a meeting where we got to sit down with Ethiopian Christians. ሰላም እና ሰላም እንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አሁን ላይ አሳሳቢ ሆነ የሚገኘው እንግዲህ የኑሮ ውድነትና የዋጋ ጭማሪን በጣም ብዙዎች እየለመኑ ይገኛሉ ለመንግስት። እንግዲህ እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ በግንቦት ወር የሚደረገውን ምርጫ ማስመለከተው አንዳንድ ቪዲዮዎች እንመለከታለን። እሱ ብቻ አይደለም እንግዲህ በአርሲው ጉዳይ በጣም ደስ የሚል ዜና እንዳለ ትናንት ነግሬያችሁ ነበር። እሱን እንግዲህ አጠር ባለ መልኩ የምንመለከት ነው የሚሆነው። መሀል አዲስ አበባ ውስጥ እንግዲህ አረጋውያን የተደፈሩ እንደሆነ የሰማን ነው የምንገኘው። ምድረ ጉዳዩ እሱን እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ከኑሮ ውድነቱና ከዋጋ ጭማሪው ስንጀምር ወንድማችንን ስሙት። እና አሁንም የምለው እኔ መቼም ሚዲያ ነው፣ እባካችሁ 30% አጨምሩ። ነዳጅ አጨምሩ፣ የእውነት አጨምሩ። ትክክል አይደለም ይሄ ነገር። የሚጎዳው ህብረተሰብ በጣም ብዙ ነው፣ በጣም ብዙ ነው። የእግር መንገድ እየሄደ ቢሮ የሚገባ ሰው ብዙ ነው። ባስ ሌሊት ተነስቶ የሚቆም ብዙ ነው። ኑሮውን አታክብዱበት። እንብላ፣ ከኛ አትቀሙን። ለኛ የሚሰጥ ነገር ነው ማድረግ ያለባችሁ። ህዝቡን በምን ልናገዘው እንችላለን ነው እንጂ በዚህ ልክ ጭካኔ ትክክል አይደለም። የእውነት ትክክል አይደለም። እኔ ተጨክኖብናል ነው የምለው። መጽሐፍ ቅዱስ ስለ መሪዎች ጸልዩ ይላል። እንጸልያለን። ምንም አንድ ነው ሁለት የለውም። ሲከፋን ደግሞ እንደዚህ እናወራለን። እባካችሁ ተመካከሩ። ይሄ 30% የምትሉት ነገር አንድ ያፕን ካረገ በኋላ ሰው መተንፈሻ አንገቱን ነው የሚያዘው፣ አፍንጫውን ነው የሚያዘውና እባካችሁ መተንፈሻ እንኳን ትንሽ ባለፈው እንግዲህ አሰምቻችሁ ነበር በነዳጅ ላይ 30% እንደሚጨመርና ዛሬ ነው እንግዲህ አፕላይ የሚደረገው። በዚህ ሰዓት እጅግ አሳሳቢ መረጃ ተሰምቷል። በቅርቡ የነዳጅ ዋጋ ይጨምራል በሚል በዋና የመንገድ መሸጋገሪያዎች ላይ ሰው ሰራሽ የናፍጣ እጥረት መፈጠሩንና እንዲሁም ደግሞ በአዲስ አበባ 121 ብር አካባቢ የሚሸጠው ናፍጣ በህገወጥ ገበያ እስከ 200 ብር ድረስ እየተሸጠ መሆኑ ተሰምቷል። አብዛኞቹ ማደያዎች ለተሽከርካሪዎች ናፍጣ እንደሌላቸው እየገለጹ መሆኑ ነው የተገለጸው። ማደያዎች አካባቢና ማደያዎች ውስጥ ያሉ አንዳንድ ግለሰቦች ነዳጅ በጄሪካን እንደሚሸጥ በግልጽ እየተናገሩ ይገኛሉ። ይህ ሁሉ የገበያ መዛባትና የህገወጥ ንግድ መስፋፋት ዋነኛው ምክንያት የተባለው ታዲያም ሰሞኑን የነዳጅ ዋጋ ይጨምራል በሚል የተፈጠረው ሰፊ ግምትና ነጋዴዎች ነዳጅን በመደበቅ ወደ ጥቁር ገበያ በማዞራቸው ነው ተብሏል። የሚመለከታቸው አካላት እንግዲህ ጫና ማድረግ ብቻ ሳይሆን ያ ህዝብ ምንድነው የሚያደርገው? ከዛ በኋላ መካከል ላይ የሚገኘው ሰውና ዝቅተኛው በጣም ይጎዳልና ፕሊዝ በቻለ አቅም እንደዚህ አይነት ነገሮችን ህዝቡን ግምት ውስጥ ባስገባበት መንገድ ቢደረማ ፈልጋለሁ። ከዛ ውጭ እንግዲህ የተላከለ የሚገኝ ቪዲዮ አለ፣ እዛ ወደ የሚገኙ ጽሁፎችም አሉ። ይሄን ቪዲዮ ስሙት። አረ ወገን እንደምታዩት ታፍሰነ አንድ ሳምንት ምግብ አልበላንም። ስለዚህ አረ ድምጽ ሁሉልን ይሄ ልጋው ለምሳሌ 13 አመት እስኪ ምኑ ነው የምታፍሩት? ምንድነው አብይ አንተ አይታየህም እንዴ? አረ አብይ መላበል እስኪ አው አረ መላበል እንደምታዩት ያው ባለ ፍላጎት ነውና የታፈሰው። አረ በግዳጅ ነው የመጣነው መላበል። አዎ በግዳጅ ነው መላበል። ስለዚህ አሁን ያው ቤተሰብ ማለት ነው ያው ለቤተሰብ ምንም ስለማያደርጉ አረ በእናታችሁ። አዎ ስለዚህ እናንተ ሼር ኮፒ ሊንክ በማድረግ ማለት ነው ለብዙ ሰው እንደሚደረስ አድርጉልንና ሼር ኮፒ ሊንክ አድርጉና ማለት ነው አዳርሱ ለዓለም ህዝብ። ይሄ ዓለምን የሚመለከት ነገር ነው። ስለዚህ ሼር አድርጉ ፕሊዝ። እንግዲህ የግዳጅ ውትድርና ይመስለኛል ባልሳትና እንደዛም እንግዲህ ከነገራቸው እንደምንሰማ ከሆነ ድምጽ ሆኖ ምናምን የሚል ነገር ነውና ቪዲዮ ተልኮልኝ ነው። እሱ ብቻ አይደለም እንግዲህ እዚህ ጋር የምትመለከቱ ጽሁፎችን ፓውዝ አድርጋችሁ አንብቧቸው። በዚህ ጉዳይ እንግዲህ የተላኩል የሚገኙና ሚዲያ ላይ ዘዋውሩ የሚገኙ ናቸውና ይሄ ነገርስ እንዴት ነው የሚለው ነገር በዚህ አጋጣሚ የሚመለከተው አካል ይሄን ቪዲዮ ይመለከት ከሆነ ማንሳት እፈልጋለሁ። እናንተም በዚህ ጉዳይ ላይ ሐሳባችሁን አስቀምጡበት። አረጋውያን እየተደፈሩ መሆኑ ተነገረ። ሪፖርተር ጋዜጣ ባጋራው መረጃ አረጋውያን በልጆቻቸው፣ በልጅ ልጆቻቸው፣ በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ።
እኔም በልጄ በተደጋጋሚ ጊዜያት ተደፍሬያለሁ ያሉት በአዲስ አበባ ከተማ ነዋሪ የሆኑት የሶስት ልጆች እናት የሆኑት የ63 ዓመቷ አዛውንት ናቸው። ትልቁና በሙያ ዘርፍ የተመረቀው የመጀመሪያ ልጄ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራ፣ መጠጥ ያሉ ሱሶች ያሉበት የሚሉት እናት እሳቸው ግልጽ ሆኖ የደረሰባቸውን ጥቃት ተናገሩ እንጂ ጥቂት የማይባሉ አረጋውያን ወሲባዊ ጥቃት እየተፈጸመባቸው ለማንም እንደማይተነፍሱ ገልጸዋል። ልጃቸው እሳቸው መድፈር ሲጀምር ዕድሜያቸው 55 አካባቢ የነበረ ሲሆን ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው እንዲታሰርና ከቤት እንዲወጣ እንደተደረገ፣ ነገር ግን አሁን ላይ ልጃቸው ይሙት ይኑር የሚያውቁት ነገር እንደሌለ እኚህ እናት መናገራቸውን ሪፖርተር አስነብቧል። በጣም ነው የሚያሳዝነው። እንግዲህ ምን አይነት ዘመን ላይ ደረስን እንደሆነ ዘመን ውስጥ እየገባን እንደሆነ እግዚአብሔር ይወቀውና ለዚህ ሁሉ ጥያቄ ግን ማቅረብ ባል ማቀርበው የሃይማኖት ተቋማትን ነውና የሃይማኖት ተቋማት ልጆቻቸውን በስርዓት ቢይዙ በጫት በሲጋራ በተያዩ ሱሳሶች ተጠምዶ በዚህ መንገድ አስነዋሪ ነገር በእናት አባቱ ላይ የሚፈጽም ሰው አለ ብዬ አላስብምና አሁን ለህዝቡ ትኩረት የሚሰጥ አካል የለም። ከመንግስት አካላት እስከ ሃይማኖት አባቶች ከዛም በታች ከላይም የሚገኙ አካላት ለህዝቡ ትኩረት መስጠት እየቀነሱ መጥተዋል። ለማን ትኩረት እንደሚሰጥ ራሱ ግራ ይገባልና ፕሊስ ለዚህ ህዝብ ትኩረት ይሰጣል ፈልጋለሁ። ሌላው እንግዲህ የምርጫ ጉዳይ ነውና ምርጫ ደርሷል። እንግዲህ እንደምታውቁት ግንቦት ወር ነው። ያው ይመለከታል። ከዚህ እንደምናገረው ብዙ ጊዜ ደጋግሜ እንደምናገረው ፖለቲካና ግራቪቲ የማያጠቃው የማይነካው አካል የለም። ስለዚህ የዚህ ጉዳይ እኛም ባልደረቦች ነን። ነገ እግር የሚሰጥ ከሆነም እጅ የሚሰጥ ከሆነም ለመሰዋት አካሎች ነንና ወንድማችን ስሙት። በዚህ ሰዓት ሰበር የተባለ መረጃ ምርጫን አስመልክቶ ተሰምቷል። ቀጣዩ ምርጫ ግንቦት 24 ቀን 2018 ዓመተ ምህረት እንዲሆን መጽደቁ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ የድምፅ መስጫ ቀን ሰኞ ግንቦት 24 ቀን 2018 ዓመተ ምህረት ሆኖ መጽደቁም አስታውቋል። ቦርዱ ዛሬ ለመገናኛ ብዙሃን ይፋ ባደረገው የጸደቀ የምርጫ ጊዜ ሰሌዳ ታዲያ የምርጫ ውጤት በቦርዱ ደረጃ ይፋ የሚደረገው ሰኔ 4 ቀን እንዲሆንም መወሰኑ ነው የተገለጸው። እንግዲህ ምርጫው በዚህ መንገድ በዚህ ቀን እንደሚካሄድ ተነግሯልና ይሄ አስመልክቶ እናንተ ምን ታላችሁ ሀሳባችሁን አስቀምጡበት በዚህ ጉዳይ ላይ። ይሄን ወንድማችንን ስሙት። እኔ በኢትዮጵያ ፖለቲካ ውስጥ የምርጫ ካርድ እንጂ እጅና እግሬን የምሰጠው አንድም የፖለቲካ ሰው አንድም የፖለቲካ ፓርቲ በፍጹም የለም። አንተ የ4 ኪሎ ምናብ በአይንህ ላይ ሽው ባለብህ ቁጥር እኔ እጅና እግር እየገበርኩኝ አንተን 4 ኪሎ የማድረስ የታሪክም የሞራልም የህግም ግዴታ የለብኝም። በየ5 ዓመቱ ለሁሉም ኢትዮጵያኖች የተሰጠ ጃክፖት የሆነ እድል አለ። ማን ምን እንደሚያስብ ፕሮግራሙን፣ መስመሩን፣ ስትራቴጂውን፣ ፖሊሲውን እንመረምራለን። ከዛ ደግሞ በተሰጠን እድል በኩል ካርድ እንሰጣችሁና 4 ኪሎ እናደርሳችኋለን። ከካርድ ውጭ ግን በእኔ በጎደለ ሰውነት በተቀበረ ተስፋ እናቴ ፊት ላይ በሚቀር ሐዘንና እድፈት አንተ 4 ኪሎ የምትገባበት ታሪክ በፍጹም በኢትዮጵያ ምድር ላይ መፈቀድ የለበትም። ይሄ የትውልድ ድምፅ ነው። ጠቅላይ ሚኒስትሩ ምን ብለዋል? ከምርጫ ውጭ በኢትዮጵያ ፖለቲካ ውስጥ ላይ ራሳችሁን በየትኛው መንገድ አትገብሩ ብለዋል። በትክክል እጋራዋለሁ። ሐሳብ ከሌላችሁ፣ ስትራቴጂ ከሌላችሁ፣ ንድፈ ሐሳብ ከሌላችሁ ፕሮፌሽን ቀይሩና ለሀገራችሁ ለቤተሰቦቻችሁ ሌላ ጥቅም ጥቀሙ። አንተ ግን በታላላቅ ሀገራዊና ዓለም አቀፋዊ ውሳኔ እጅን እንድታስገባ እኔ እጄ መቆረጥ የለበትም፣ እግሬን ማጣት የለብኝም። የስንት ሚሊዮኖች ራዕይ፣ የስንት ሚሊዮኖች ተስፋ፣ ሀገር የሚቀይሩ ምልከታዎች፣ ኢትዮጵያን የሚያሻግሩ አሻጋሪ እጆች በመቃብር ውስጥ እያሉ ከነሱ ጀርባ ሴራውን ያደራጁት ፖለቲከኞች ዛሬም ከነመፈክራቸው፣ ዛሬም ከትናንት በማይማር የጠባጫሪ መንፈሳቸው እንደቀጠሉ ነው። ምናልባት ለኢትዮጵያ ፖለቲከኞች እጄን ከሰጠው ለአንድ ጉዳይ ነው፣ በሚሰጠኝ የምርጫ ካርድ ላይ ለመፈረም ብቻ የአሻራ ፊርማ። እግሬን ከሰጠው የምሰጣችሁ ለአንድ ጉዳይ ነው፣ ከቤት እስከ ምርጫ ጣቢያ ድረስ ተጉዤ ለማስበውና ለምወደው ሐሳቡ ለገዛኝ የዛሬ 30 ዓመት የኢትዮጵያ መልክን ስመለከት የትውልድ መልክ ሆኖ ለታየኝ ለዛ ፓርቲ ብቻ ነው። ከዚህ ውጭስ እግሬና እጄ ይናፍቃችኋል። ሐሳባችሁን ባላመጣችሁ ልክ እግርና እጅ ትጠይቃላችሁ። ሐሳብ የሌላችሁ ፖለቲከኞች መገለጫ የሚሞትላቸው በመፈለግ የታወቁ ናቸው። አንተ ሙተህ አንተ ታግለህ ከዛ የምትመጣዋን ኢትዮጵያ እነሱ ይናፍቋታል። ለመሪነት የተፈጠረ ከዛ ደግሞ ለሞት የተፈጠረ ኢትዮጵያ የለም። ከወንድሞቻችን ጋር አብረን የምንኖርበት እድል አለ። የማያነጋግር ጩኸት ያላቸውን ሰዎች ከፊት ለፊታችን ላይ ገሸሽ እናርጋቸው። ለመነጋገር ስክነት ያላቸውን፣ እውነተኛ እውቀት፣ እውነተኛ ጥበብ፣ እውነተኛ ብሔራዊ ኮንሰንሰስ ያላቸውን ሰዎች ደግሞ ወደፊት እናምጣቸው። በጋራ በምትሰራ ሀገር ውስጥ ላይ የጋራ እንጀራን ለመብላት እየቻል፣ በጋራ በምትሰራ ሀገር ውስጥ ላይ የጋራ በረከት መቁረስ እየቻል፣ በተናጠል በሚተኮስ የጥይት ድምፅ ባዙሪት መሞት የምንችልበትን የፖለቲካ መስመር መከተል
ማቆም አለብን። በመጨረሻም እነግራችኋለሁ። አንተ 4 ኪሎ ልትገባ፣ አንተ በስልጣን መንበር ላይ ልትቀመጥ፣ አንተ ስትራቴጂና ፖሊሲ ልታወራ፣ እኔ ቀጣይ ዘመኖችን በመቃብር ውስጥ ላይ ምስጥ ጋር ምክክር የማደርግበት ምንም አይነት ምክንያት የለም። እኔም ወደዚህ ምድር ስመጣ በአምላኬ ቅርጽ የተሳለ ምስል በልቤ ውስጥ የገባ የልቦና ትርክ አደርገው ዘንድ የተሰጠኝ እኖርበት ዘንድ ኑሮ የሆነ አኖርበት ዘንድ ደግሞ ኢትዮጵያዊ ውጤት የሆነ ግለንና ኤነርጂ የተላበስኩ ኢትዮጵያዊ ወጣት ነኝ። ጊዜና እድል ሲሰጠኝ ለሀገሬ የምሰጠው ስላለ ከጊዜና ከድሌ በፊት ባንተ ወጥመድ ውስጥ ለመሞት ዛሬ ዝግጁ እንዳልሆንኩ እነግርሃለሁ። ምርጫ እየደረሰ ነው። ኢትዮጵያውያኖች በሙሉ ለምትወዱት፣ ለምታስቡት፣ ሐሳባችሁን ለሚገዛ፣ ቀልባችሁን ለያዘ ምርጫ ካርድ እንጂ እጅና እግር ከመስጠት እንድትቆጠቡ አደራላችኋለሁ። እንደሰማችሁ ነው እንግዲህ። እናንተስ በዚህ ጉዳይ ምን ታላችሁ? የልጁን ሐሳብ ተጋሩት አላችሁ ወይ? ብዙ ጊዜ እንግዲህ ምርጫ ሲደርስ ብዙ ሰው ይፈራል። ወደ ሀገር ቢጋቡት እንግዲህ ከሀገር ከመግባት ይቆማልና ምክንያቱም አፍሪካ ውስጥ ነው የምንገኘው። አሁን ማንም መረጣችሁ እንግዲህ በምርጫ ተመርጦ ሀገር እየመራ የሚገኝ ሰው አለ ወይ? ጥያቄ ውስጥ ይቀመጥ። ከዛ ውጪ ደግሞ ተመርጠው ምርጫው ቢመጣ ችግሩ አሁን ወደ ምርጫው ወደ ስልጣኑ ከመጣቸው በፊት ፓርቲዎች የሚያስቀምጡት ነገር አለ። እንደዚህ ስልጣን ከያዘን ይሄን ነገር እናረጋለን፣ ይሄን ነገር እናስፋፋለን፣ ይሄን ነገር እንቀንሳለን ብለው የሚያስቀምጡት አለ። እሱን አያረጉትም። ችግሩ አሁን ላይ ኦኬ ማንም መረጣችሁና እስቲ እናንተ ምን ታላላችሁ በዚህ ጉዳይ ላይ? ሰፋ ያለ ቪዲዮ ስራላችሁ ወይ? ኦኬ የእያንዳንዱ ፓርቲ ሀሳባቸው ምንድነው? ምክንያቱም ቅድም እንዳልኩት ነው የሚያጠቃን የሚነካን ነገር ስለሆነ በዚህም ዳይሬክት ምን እንዳይሬክት የሚነካ ነገር ስለሆነ ማየት ስላለብን የእያንዳንዱ ፓርቲ የኢህአፓ ፓርቲ ዓላማው ምንድነው? ኦኬ ወደ ስልጣን ከመጣ ምንድነው የሚያደርገው? እናት ፓርቲ ወደ ስልጣን ከመጣ ምንድነው የሚያደርገው? አሁን ያለው ብልጽግና ፓርቲ ምንድነው የሚያደርገው የሚለውን ነገር በሰፊው እንድሰራላችሁ ፈለጋችሁ ሐሳባችሁ ኮሜንት ላይ አስቀምጡልኝ። ሐሳባችሁን አነብና ቪዲዮ እንሰራበታለን ማለት ነው። ከዛ ውጭ እንግዲህ የአርሲው ጉዳይ ላይ በጣም ደስ የሚል ዜና አለ። ደስ የሚል ስራችሁ ከመላችሁ ላይ በጣም ደስ የሚል ነገር ይሰማነውና ተመልከቱት። Just this morning I had a meeting where we got to sit down with Ethiopian Christians. In Ethiopia, so many people are not paying attention, but Christians are being slaughtered in a similar way to what's happening in Nigeria. So sitting with these survivors, hearing the stories of how their families are being burned alive, how children are even being targeted, and then hearing their response to the fact that we are having this summit and the media is paying attention to Christian persecution. They say, thank you for standing with us and thank you for hearing our voice. So that connection with the survivors of persecution and their optimism that attention is finally on this issue keeps me going. ይሄ እንግዲህ በአርሲው ጉዳይ ነው። ሰሞኑን እንግዲህ ልኡካን ሄደው እያወሯቸው ነበር። ትናንትም እንዳሰማችሁ ቴሌግራማችን ላይ ፖስት እንዳደረግነውና በዚህ አጋጣሚ ቴሌግራም ላይ ብዙ መረጃ ለቅ ነው የምንገኘው። የገባው ቼክ አድርጉ ቴሌግራማችንን ኢኦቴሪያ ካገቡበት። አሁንም እንግዲህ ማሳያችሁን ቪዲዮ አለ እዛ ላይ ነው ሙሉ ቪዲዮ የምታገኙትና እንግዲህ ይሄ ልኡካን ኮሚቴ እንግዲህ ሄደው አውርተዋል፣ አነጋግረዋል። እየደረሰብን የቄው ችግርም አሳይተዋል። በቪዲዮ በፎቶ በድምጽ ቅጂ አሳይተዋል። እንደሚታወቀው እንግዲህ ሀገራችን ውስጥ የሚገኝ የቤተ ክህነቱም የመንግስት አካላትም እንደዚሁም ደግሞ የሃይማኖት ተቋማትም አንሰማውም፣ አናየውም፣ አናሸተውም፣ አንመለከተውም ያሉትን የቪዲዮ የድምጽ ቅጂ የፎቶ እንደዚሁም ደግሞ የራሱን ቪዲዮውንም ጭምር እንግዲህ እዛ ለማሳየት ተሞክሯልና አይተዋል፣ ያለው ነገር ተረድተዋል። አሁን እንግዲህ ቀጣይ እርምጃዎች ምን እንደሚሆኑ አብረን የምንመለከት ነው የሚሆነውና በጣም ደስ የሚል ነገር ነው ያለውና አሁንም ቢሆን በአርሲው ጉዳይ ዝምታችንን ዝም ማለት የለብንም። ሁላችንም ማሰማት አለብን። ከወንድሞች ጎን ቆምን እንግዲህ ቪዲዮን ሼር እያደረግን ድምጻችንን እያሰማን አሁንም ማሳየት አለብን እያስባለሁ። በዚህ ጉዳይ የተሳተፋችሁ ወንድሞች እግዚአብሔር ይስጥልን። ከዛ ውጭ እንግዲህ ይሄ ቪዲዮ ስሙት። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖስት እያደረጋችሁ ዞብል ፖስት ከሁለት ቀናት በፊት አንድ ዜና አስነብቧል። ጥልቅ የሆነ ማብራሪያ ነው የሰጠው። በተለይ ደግሞ በአርሲ የሚገኙ ኦርቶዶክሳውያን ጥቃት እንዲሁም በአርሲ የሚገኙ አብያተ ክርስቲያናት ጉዳይ ነው ጥልቅ የሆነ ትንታኔ የሰጠው። ኦርቶዶክሳውያን እየገባችሁ ማየት ትችላላችሁ። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ቴሌሚዲያ ወደ መረጃ የስገባ ኦርቶዶክሳውያን ጥቃት ከደረሰባቸው አብያተ ክርስቲያናት መካከል አኖሌ ቅዱስ ጊዮርጊስ፣ ላንጮ አማኑኤል፣ ሰንጎ እግዚአብሔር አብ እነዚህ አብያተ ክርስቲያናት ጥቃት የደረሰ ባቸው አብያተ ክርስቲያናት ናቸው። አገልግሎት የተዘጉ አብያተ ክርስቲያናት አሉ። ጮጫ እግዚአብሔር አብ፣ ጪሳ ተክለ ሃይማኖት፣ ጎሮ ስላሴ፣ ሂላሴሮ ማርያም፣ ዘንባባ አርሴማ፣ ዲገሉ መድኃኔዓለም፣ ኮኔ እግዚአብሔር አብ፣ ሚታና ዮሐንስ፣ ባቦ ማርያም፣ ሰቄ ገብርኤል፣ ጠሬታ ባልወልድ፣ ሽፎ ተክለ ሃይማኖት፣ ያያ ዮሐንስና ሸንኮራ ቀርሳ እነዚህ አብያተ ክርስቲያናት ደግሞ የተዘጉ አብያተ ክርስቲያናት አገልግሎት ያቆሙ አብያተ ክርስቲያናት ናቸው። ዞብል ፖስት እንግዲህ በጣም ድንቅ ነገር ነው የሰራውና ሄዶ አጣርተው ያለው ነገር ተቀብሎ እንግዲህ ድንቅ የሆነ ሪፖርት አቅርቧል። ኦርቶዶክሳውያን ላይ ያተኮረ ሃይማኖት ተኮር የሆነ ጭፍጨፋ እንደተካሄደ ግልጽ በሆነ መንገድ አስቀምጧል።
ኦኬ አስቀምጧል። በጣም በሚያስደንቅ ሁኔታ ሃይማኖት ተቋም መስራት የነበረበትን ነገር ዘብል ፖስት ሰርቶ አስረድቶ እንግዲህ ለህዝቡ ይፋ አድርጓልና አብዛኛው ሰው አይ ቲንክ ያየ አይመስለኝም ጽሁፍ ነው ያደረገው። ስለዚህ እኛ ደግሞ የማንበብ ችግር ስላለብን እኔ በቮይስ ቀይሬ ወይ ደግሞ በንግግር በንባብ ቀይሬ ነው ቴሌግራም ላይ አስቀምጥላችኋል። ቴሌግራማችን ኢኦቲ ሪአክት ይባላል። እየገባችሁ በድምጽም ሆነ በጽሁፍም ታገኙታላችሁና ፕሊዝ አዳምጡ። ያለውን ነገር ምን እየሰራብን እንደሆነ ምን እየተረከ እንደሆነ የተካሄደ እንደሆነ ተመልከቱና ትፈልጋለሁ። መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በዚህ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃን አዳራሽ እንዲህ ሲንከባለል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ እነግራችኋለሁ። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች አዳርሱት። አሁን ጎንደር ያለችበት ሁኔታ ምን ይመስላል? ከወጣቱ ስንነሳ ግማሹ ወጣት ተሰዷል፣ ግማሹ ወጣት በጦርነት አልቋል፣ ግማሹ ወጣት ደግሞ ተሳቋል፣ ግማሹ ወጣት አንገቱን ደፍቶ እየወጣ እየገባ ስራውን የሚሰራ ነው፣ ግማሹ ወጣት ቲኔጀሩ ደግሞ በቁማር የተጠመደ በሱስ የወደቀ የሚጠጣ የሚቅም የሚያጨስ ስለ ቤተክርስቲያን የማይገደው ከዓመት አንዴ በጥምቀት ወይም ደግሞ በመስቀል መጥቶ ያውም ተጣልቶ የሚሄድ በጥምቀት ሃይማኖታዊ ይዘቱን ከማስጠበቅ ይልቅ በጭፈራና በሙዚቃ የሚያሳልፍ አልጋ ቤቱን የሚያጨናንቅ ወጣት የሞላባት ሀገር ብትኖር አሁን ጎንደር ናት። እንዲሁም ምዕመኑን ብንመለከት ግማሹ ምዕመን በጣም ቸግሮታል፣ ጦርነት አጎሳቅሎታል፣ ስራ እንዳይሰራ እንኳን መንገድ ተዘግቶበታል፣ እንዳይወጣ እንዳይገባ በነጻነት ስራውን እንዳይሰራ እገታ በዝቶበታል፣ ልጁ ይታገትበታል፣ ልጁ ታግቶበት 1 ሚሊዮን 2 ሚሊዮን ይጠየቅበታል። ብዙ ምዕመናን ተቸገረው ነው ያሉት። ሚላስ የሚቀመስ የሌላቸው በየቤታቸው ተቸገረው ችግራቸውን ተሸክመው የሚቀመጡ ብዙ ክርስቲያኖችና ምዕመናን አሉ። የሚያስገርመው ደግሞ ግማሹ ደግሞ የደላው ነው። ቀን በቀን ቁርጥ እየቆረጠ የሚበላ የወደቁትን የተራቡትን ወገኖቹን ዘመዶቹን ዞር ብሎ ማይመለከት በየመጠጥ ቤቱ በየጭፈራ ቤቱ ብር የሚበትን ሰው ሞልቷል። እረፍ ብሎ እንዳይናገር ንስሐ አባት ደግሞ ችግሩ በልጦበት በገንዘብ ተደልሎ ቁጭ ብሏል። ስለ ቤተክርስቲያን ችግርና መከራ ሰምቶ አረ ጉድ ነው ብሎ የሚያልፍ እንጂ ችግሩን ለመፍታት የሚሯሯጥ ምዕመን ደንብዛም የለም። ቤተ ክህነቱም ቢሆን ሙስናና በዘር መከፋፈል ነግሶበታል። እንዲሁም ወደ ቤተክርስቲያን አስተዳዳሪዎች ብንመጣ ደግሞ በመንፍቅና የሚጠረጠሩ ብዙ የቤተክርስቲያን አስተዳዳሪዎች አሉ። ምዕመናንን ከመርዳት ይልቅ ምንም ያልሆነ ቤተክርስቲያን አፍርሰው ህንጻ ቤተክርስቲያንን ለመስራት ይራራጣሉ። ህንጻ ስላሴ ግን እዚህ እየፈረሰ ነው። ሃይማኖቱን ስለሚለውጠው ምዕመን ስለሚቸገሩ ምዕመን አይገዳቸውም። የቆመ ቤተክርስቲያን አፍርሰው የዕለት ጉርስ ካጣው ምዕመን ላይ ቤተክርስቲያንን ልሰራ ነውና ገንዘብ አምጣ ብለው ታቦት አውጥተው የሚለምኑ የቤተክርስቲያን አስተዳዳሪዎች በስተዋል። የቆመ ቤተክርስቲያን አፍርሰው በብዙ ሚሊዮኖች ቤተክርስቲያን የሚሰሩ ምዕመኑን ዞር ብለው የማይመለከቱ ጉባኤ የማይዘጋጁ ታቦት እንኳን በአመት አንድ የወጡ ቃል እግዚአብሔር ከሚሰጥበት ይልቅ ገንዘብ የሚለመንበት ጊዜ ይበዛል። ይሄንን ነገር የሚቃወሙ ሊቃውንትን ደግሞ ስር ከስር እያሳደዱ ከሀገር አባረዋል። አሁን እረፉ ተው ብሎ የሚናገር ሊቃውንትም የለም። ለምን ከተባለ እንደ አካለ ወይ ይታሰራል ወይ ደግሞ ከስልጣን ይባረራል። እንዲሁም ወደ ሰንበት ትምህርት ቤት ብንመጣ ዕውቀት እንጂ ህይወት የሌለው ሰንበት ተማሪ ምንም የማይገደው ከቦ ከዘመረ ምንም የማይመስለው ስለ ቤተክርስቲያን ማይጨንቅ ማይወያይ መፍትሄ ለማምጣት የማይጠር ሰንበት ተማሪ ያለባት ሀገር ናት። እና በዚህ ሁሉ አጋጣሚ ውስጥ ማን ተጠቀመ? መናፍቃን ተጠቀሙ። በሆድ አታለው ህዝበ ክርስቲያኑን ወሰዱት። አይዛብ ተጠቀሙ። በሆድ አታለው በገንዘብ አታለው ብዙ ክርስቲያን አይዛብ ሆኗል። ብዙ ክርስቲያን ደግሞ መናፍቅ ሆኗል። ግማሹም ደግሞ ማይተቡን አስሮ ለሆዱ ሲል እንዲህ ሲንከባለል ታያላችሁ። ይሄ ሁሉ ችግር የመጣው ከቤተ ክርስቲያን አስተዳደር ጉድለት ነው። ቤተ ክርስቲያን ልጆቿን በፋይናንስ ብትደግፍ፣ ከህንጻ ይልቅ ሰው ላይ ብትሰራ፣ ቤተ ክርስቲያን ከሰዎች መለመን ብታቆምና የተቸገሩት መርዳት ብትጀምር ይሄ ሁሉ ችግር ይፈታ ነበረ። የገጽታ ግንባታ እየተባለ ተመችቷቸው ደልቷቸው ቲክቶከሮች ሲዘፍኑ ቲክቶከሮች ሲዘሉ ጎንደር ላይ ትመለከቱ ይሆናል እንጂ ብዙ ሰው ብዙ ምዕመን ተቸግሮ ያለባት ሀገር ሃይማኖቷ እየተሸረሸረ ዕለት ዕለት እየጠፋባት ያለች ሀገር ብትኖር ጎንደር ናት። በአጠቃላይ ጎንደር ላይ ያለው ሁኔታ ይህንን ይመስላል። እግዚአብሔር ምሕረቱንና መፍትሄን ይላክልን። እኛን ወጣቶችና ዲያቆናት፣ ምዕመናን፣ ካህናት ስራ ብንሰራ እንደሚለወጥ ተስፋ እናደርጋለን። ይቆያል። ከኋላ የምትመለከቱት ሌላ ዓለም ላይ አይደለም ወይ ደግሞ ከሀገራችን ኢትዮጵያ የሆነው ደቡቡ ምናምን ክፍል አይደለም፣ ጎንደር ላይ ነው። ጎንደር የሊቃውንት መፍለቂያ እያልን የምንናገራት ጎንደር ሙሉ በሙሉ ኦርቶዶክሳውያን በብዛት አሉ ብለን የምንመሰክርላት ጎንደር ላይ ነው ይሄ የሆነው። ማለት ምን ተሰማችሁ? እኛ የሰራን ያለነው የምንጮኸው የሆነ ህንጻ ቤተክርስቲያን ለማስገንባት ከላይ ሁሉም እንዲሯሯጥ የምናደርገው የሆነ ቤተክርስቲያን ለማስፈረቅ ወይ የሆነ ህንጻ ለማስጨረስ ነው። ትውልዱ ግን እያለቀ ነው። ምዕመኑ እየጠፋ ነው። በዚህ ደረጃ ተዳፍረውን
እዚህ ድረስ ሄደው ጎንደር ድረስ ሰርተዋል። የኛ ዝም ማለት የኛ ወንጌል ላይ አለመስራት ነው ይሄን ሁሉ ያመጣው። እኛ ግን ዛሬ ምንጻ ላይ ነው እና ምን ትላላችሁ? ምን ታዘባችሁ? እኔ የነገረኝ አንዳች የሆነ መልእክት ግን ለእናንተ መንገር ማልችለው መልእክት ስላለ እንዲህ ብዬ መግለጥ አልችልም። ግን ደግሞ ውስጥ የተሰማኝ ትልቅ የሆነ መልእክት ነግሮኛል። እንኳን ጴንጤ ይቅርና ፓጋን ብሄድ ራሱ የሚወስዳቸው ይመስለኛል። ምክንያቱም መጽሐፍ ቅዱስ ያልተማረ ሰው ቤቱን አሸዋ ላይ የሰራ ሰው ስለሚመስል የመጣ ጎርፍ ሁሉ ወስዶ እንደሚጥለው ሁሉ በወንጌል ላይ ያልተመሰረተ በሃይማኖት በትምህርት ላይ ያልተመሰረተ ሰው ያልቆመ ሰው የፈለገው ነገር ቢሄድ ይወስዳል ብዬ አስባለሁ። አሁን ጎንደር የሊቃውንት ሀገር ነው ተብሎ ይነገራል፣ ይጠራል። ሊቃውንቱ ብቻቸውን ነው ያሉት ማለት ነው። ህዝቡ ጋር ወንጌል አልደረሰም። ስብከት የለም። ኦኬ፣ ስብከት የለም። ወንጌል ትምህርት የለም። ህዝቡ የአባቴና የእናቴ የአጎቴ የአያቴ እምነት አልለቅም ለሃይማኖቴ እሞታለሁ ብሎ በህገ ልቦና የሚኖር ህዝብ ነው ያላቸው። እዛ ያሉ ሊቃውንት ደግሞ መድረክ ላይ ወጥቶ አረቱ አይና ተብሎ የሚጠሩ ሰዎች መድረክ ላይ ወጥቶ ኮርስ የተማሩትን ሰዎች ሲሳደቡና ሲኒቁ እናያቸዋለን። እነሱ ህዝባቸውን እያዳኑ አይደለም፣ ክርስቲያኖችን እያዳኑ አይደለም። አሁን እውነት ለመናገር ወንጌል ቢማር ሰው ኦርቶዶክስን ቢያውቅ ሰው አደባባይ ላይ በነቢያትና በሐሰተኞች ነቢያት ልንከባልና ሊሸወድና ሊወሰድ አይችልም ነበረ። ይህን የሚያሳየው ነገር ምንድን ነው? ወንጌል ስላልተማሩ፣ ክርስትናን ስላላወቁ፣ ዝም ብሎ የአባቴ እናቴ ሃይማኖት ብሎ ስለሚኖሩ፣ ክርስትናን እንደ ባህል አድርጎ ስለሚይዙ፣ የሆነ ድንቅ ነገር ሲያዩ ሃይማኖታቸውን ጥለው ይፈልሳሉ። ገና ነው እንደውም የሚፈልሱት። ገና እኔ እውነት ለመናገር ገና ይፈልሳሉ። እናንተ እዛ ላይ ያላችሁ ዘራፍና ሽለላና ቀረርቶ እያሰማችሁ ያላችሁ ሰዎች እናንተ ቀረርቶና ሽለላ እያሰማችሁ ህዝቡ እያመለጠ ከክርስትና እየወጣ ወደ ገሃነም እየተወሰደ ያልቃል። ይህ እንዳይሆን ገንዘብ ከመሰብሰብ የተሻሉ ካቴድራሎችና ህንፃ ቤተ ክርስቲያኖችን ከመገንባት እዛ አካባቢ ያለ ትውልድ ወንጌል እንዲገዛና እንዲያነብ እውነተኛ የእግዚአብሔርን ቃል እንዲያውቅ ያለውን ሃይማኖት የሚያምነውን የሚከተለውን ጌታ አውቆ እንዲኖር አድርጉት። የራሳችሁ ዕውቀት እነሱን የማያድናቸው ከሆነ የማያስመልጣቸው ከሆነ አረቱ አይና ሆናችሁ መጠራታችሁ ምን ያደርግላቸዋል? እንዲሁም ደግሞ የእናንተ ዕውቀት ክርስቲያኖችን የማያድን ከሆነ በጨለማ ውስጥ ወይ ደግሞ በጉድጓድ ውስጥ የተቀመጠ ብርሃኑ ናችሁ ነው የተቀመጣችሁ። የሊቃውንት ሀገር ጎንደር ተብሎ ሲነገር በዘፈን ነው፣ በሽለላ ነው፣ በቀረርቶ ነው እየተሆነ ያለው። ሊቃውንት እዛ ያሉ ሰዎች ትልቅ ሻሽና ትልቅ ጥምጣም አድርጎ እነሱ ሽለላና ቀረርቶ ላይ ነው የቀሩት። ህዝቡ ግን ከኦርቶዶክስ የወጣ ሃይማኖቱን ለቆ እየወጣ ነው። አብዛኛው ደግሞ በጥንቆላና በአስማት ተይዞ ከክርስትና የወጣ ነው። እዛም ውስጥ ያለ ኦርቶዶክስም ሆኖ በጥንቆላና በአስማት የተያዘም እኮ አልዳንም። ክርስቲያን ኦርቶዶክስ እንደዚህ አይደለም። ስለዚህ እውነተኛ የእግዚአብሔርን ቃል እንድታስተምሩ፣ ኮርስ እንድታሰለጥኑ፣ የተከፈተ ኮሌጆች ላይ ሰዎች ተሰብስበው በሰንበት ትምህርት ቤት ውስጥ ገብተው እንዲማሩ እንዲያስተምሩ አድርጉ። ሐሳባችሁን ዓላማችሁን ከገንዘብ አንሱ፣ ከካቴድራሎች አንሱ። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተደረገ ያለው በጣም የሚያስፈራ ነገር ነው። የሚያስፈራበት ምክንያት ምንድነው? ብዙ ሰዎች ካቴድራል እየገነቡ ቤት እየሰሩ ይገኛሉ። ነገር ግን በየቀኑ ከሃይማኖት የሚወጣ ከክርስትና የሚወጣ በሺ ይቆጠራሉ። ይህ ደግሞ ሕንፃ ብቻውን እንዲቀር ስለሚያደርግ ወደ ቤተ ክርስቲያን ትምህርት እንድንመለስ ነው የኔ መልእክት። ወደ ክርስትና እንዲመለሱ፣ ወደ መጽሐፍ ቅዱስ እንዲመለሱ፣ ሰዎች መጽሐፍ ቅዱስ እንዲያስተምሩ እንዲማሩ
እግዚአብሔርን ቃል እንዲረዱ እንዲያውቁ ነው። ይሄ ነው የሚፈለገው። ይሄ ከሆነ ማንም ሰው ከቤተ ክርስቲያን ሊወጣ አይችልም። ሰባቱ ምስጢራተ ቤተ ክርስቲያንን ያውቃሉ ወይ? መጽሐፍ ቅዱስን ተምሯል ወይ? ያነባሉ ወይ? አምስቱ አዕማደ ምስጢርን ያውቃሉ? ምስጢረ ሥላሴን፣ ነገረ ክርስቶስን፣ ነገረ ሥጋዌን፣ ነገረ ድነትን ያውቃሉ ቢባል አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰዎች አያውቁም። ዝም ብሎ የሚኖሩ ሰዎች ናቸው። እስከ መቼ እስከ መቼ ነፍሳችሁ ትሰማለችና ግዕዝም ስሙ ተብሎ እስከ መቼ ነው የሚኖረው? የለም ጆሮ ካልሰማ ነፍስ ልትሰማ አትችልም። ስለዚህ ወንጌል ይሰበክ፣ ሰው ይማር፣ ወንጌል ይነበብ። ወንጌል የተማረ ሰው፣ ወንጌል የተሰበከ ሰው ሃይማኖቱን ጥሎ ሊወጣ አይችልም። እውቀት ላይ ያልተመሰረተ ሃይማኖት ብፁዕ አቡነ ኤርምያስ እንደተናገሩት ከዚህ በኋላ አይቀጥልም። የአባቴ እምነት የእናቴ እምነት ብሎ የሚከተለን ሊኖር አይችልም። ስለዚህ እኛ ሰው ትውልዱ ግንዛቤን ይፈልጋል። እኛ ግንዛቤ ሳንሰጥ ስንቀር የማይሆን ግንዛቤ የሰጠው ወስዶት ይሄዳል ብሎ ተናገሩ። አሁን ጎንደር ላይ የታየውም ይሄ ነው። ስለዚህ አዲስ ነገር ነው፣ ሰበር ዜና ጴንጤ ምንድነው? ጎንደር ላይ ሰዎች የጴንጤዎቹን ጌታ ተቀበሉ ምናምን ተብሎ ይነገራል። አሁን ምንም አይደለም፣ ይሄ ምንም አይደለም። ኢትዮጵያ ሕዝብ የተወሰደው ልክ እንደዚህ ነው። ኦሮሚያም ክልል የሆነው እንደዚህ ነው። በዛ በደቡብ አካባቢ የሆነውም እንደዚህ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሕዝቡ ወንጌል አይማርም፣ ክርስትናን አያውቅም፣ ዝም ብሎ እንደዚሁ ይኖራል። ከዛ እየተወሰደ እየተመለመለ ይሄዳል። ህንፃውና ካቴድራሉ ብቻው ይቀራል። ሊቃውንት ነን የሚሉ ሰዎች ብቻቸውን ይቀራሉ ማለት በጣም ያሳፍራል፣ ያሳዝናል። የወንጌል መልእክት የተቀበሉ ሰዎች እንዴት ወንጌል እንደማያገለግሉ ወንጌል እንደማይሰብኩ ያሳዝናል። ኤኒዌይስ ቪዲዮአችን የሚመስል ነበር። አውቀን ተማራችሁበት፣ አዲስ መረጃ የምናገኛችሁበት አይጠራጠርም። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።